በፍቅር በህልምና በተስፋ የተሞሉ ሶስት ወጣቶች የነገዋን ኢትዮጵያን በስራቸው በላባቸውና በስነ ምግባራቸው ለማስዋብ የታተሩ ሶስት ንጹሃን ህይወቶች ዛሬ ግን እንደወጡ ቀሩ። ከቤት ሲወጡ እናቶቻቸውን ስመው አባቶቻቸውን ተሰናብተው ደህና ዋሉ ብለው የተጓዙት እኒያ ሶስት ወጣቶች ወደ ቤታቸው የሚመለሱት በሳጥን ተሸፍነው ከህይወት ወደ ሞት ተለውጠው አስክሬን ሆነው ወይም በሰው እጅ በግፍ ተረሽነው ነው ብሎ ያሰበ ማንም አልነበረም። በማዕከላዊ ኢትዮጵያ ክልል በጉራጌ ዞን አበሽጌ ወረዳ አገና በተባለች ልዩ ቦታ ላይ የተፈጸመው ድርጊት ከተራ ወንጀል በላይ የሰው ልጅ ህሊና ምን ያክል ሊጨክን እንደሚችል፣ ሰብአዊነት እንዴት ከምድር ሊጠፋ እንደሚችል ማሳያ የሆነ አሰቃቂ ታሪክ ነው። ሌላችን ከበርካታ መዋቅር ጋር የሚያዋስነው ከኦሮሚያ ጋር ነው። ኦሮሚያ አካባቢ ላይ ደግሞ በክልሉ ውስጥ መንግስትና ጸጥታ ኃይሉ በወሰደው እርምጃ እየተበተነ ወደ ሁሉም አካባቢ የመበተን ነገር አለ። ስለዚህ አንዱ አካባቢ ላይ ጉዳት ሲደርስበት ወደ ሌላኛው ማህበረሰብ ውስጥ እየገባ መደበቅ ይስተዋል ነበር ማለት ነው። ስለዚህ ይህን ለመመከት ከነዚህ ከአጎራባች አካባቢዎች ጋር ከአጎራባች ክልሎች ጋር እቅዳቅደን በጋራ መስራት አለብን ብለን በጋራ ሰራን ማለት ነው። ተመስገን ጌታቸው፣ ይታገሱ አሰግደውና ግዛው ግርማዬ እነዚህ ሶስት ስሞች ከዛሬ ጀምሮ የተራ ሰዎች ስሞች አይደሉም። የጠፉ ህልሞች፣ የተሰበሩ እናቶች፣ ተስፋቸው የጨለማ አባቶችና የፍትህ ያለህ እያሉ የሚጠሩ ነፍሶች መለያዎች ናቸው። እነዚህ ሶስት ወጣቶች ከአማራ ክልል ተነስተው በህዝብ ማጓጓዣ መኪና ተሳፍረው ሲጓዙ የነበረው ሰላማዊ ጉዞ በድንገት ወደ አሰቃቂ የሞት መንገድ ይቀየራል ብሎ በፍጹም አልተጠረጠረም። መኪናው አገና ላይ ሲደርስ የመንግስት የጸጥታ ኃይሎች ከአካባቢ ያበሽጌ አገና ፖሊስና ሚሊሻ አባላት ጋር በመተባበር መኪናውን ያስቆማሉ። የመኪናው በር ሲከፈት ንጹሃን መንገደኞች በሰላም ወደ መጡበት ወይም ወደሚሄዱበት ይደርሳሉ ተብሎ ሲጠበቅ የጥላቻና የጥርጣሬ ጣቶች ወደ እነዚህ ሶስት ወጣቶች ይጠቆማሉ። እናንተ ፋኖ ናችሁ የሚል ውንጀላ ተወረወረባቸው። በዚያች ቅጽበት በወጣቶቹ አእምሮ ውስጥ ምን ይመላለስ ይሆን? አይደለንም ንጹሃን መንገደኞች ብቻ ነን ብለው ተናግረው ይሆን? ባካችሁ ህግ አለ መታወቂያችንን እዩ ብለው ተማጽነው ይሆን? ሊሆን ይችላል፣ ላይሆንም ይችላል። የኛ ንጹህ ነፍሶች ጥሪና ልመና በጭካኔና በመሃይምነት የዳበረን የገዳዮችን ልብ ሊነካ አልቻለም። ከተሳፈሩበት የህዝብ ማጓጓዣ መኪና በኃይል ተጎትተው እንዲወርዱ ተደረጉ። ከተሳፈሩበት መኪና ከወረዱ በኋላ የተፈጸመው ድርጊት ደግሞ የሰው ልጅ ለሰው ልጅ ሊያደርገው የማይችለው እንጥፍጣፊ ሰብአዊነት ያልታየበት አሰቃቂ ተግባር ነበር። እጆቻቸውን ወደ ኋላ በገመድ ጠበቅ አድርገው አሰሯቸው። ውድ አድማጮች፣ እጁ ወደ ኋላ የታሰረ ምንም ማድረግ የማይችል የመከላከል አቅም የሌለውን አንድ ንጹህ ሰው ማሰቃየት ምን አይነት ጨካኝነት ነው ብለው ከጠየቁ ልክ ነውት። እሳት የሚተፋ መሳሪያ የታጠቀ ፈሪ ገዳይ እጆቻቸውን ወደ ኋላ አስሮ ፊት ለፊት አንበረከካቸው። አባ ኮስትር በሌ አጠራው ሜዳ ላይ ፈረስ ደክሞብህ ጥይት አልቆብህ የዚያ የቁርጥ ዕለት አወይ ወገን ወገን አወይ ዘመድ ዘመድ አላለም ወይ ልብህ እንዳለው ሙሾ አውራጅ እኒያ ሶስት ወጣት ያ የቁርጥ ቀን ሲመጣባቸው ምን እየተሰማቸው ይሆን? ወገን ብለን አገር ብለን ዘመድ ብለን ጦርነትን ሸሽተን ሰላም ብለን ሞት ተቀበለን ይሉ ይሆን? ወይስ አይ ኢትዮጵያ እንዲህ ባረመኔ እጅ የጣለሽ ምን በድለሽ ሆን ብለው ያዝኑ ይተክዙ ይሆን? ወይስ ውድ እናቴ ውድ አባቴ ደህና ሁኑ የሸሸነው የግፍ ሞት ተከትሎናልና ከእንግዲህ አንገናኝም ብለው ይሰናበቱ ይሆን? እንጃ ብቻ። ወጣቶቹ ግን ገዳዮቻቸው ፊት እጆቻቸውን ታስረው እንደተንበረከኩ ናቸው። የጸጥታ ኃይል ነን ያሉ ታጣቂዎች ቁልቁል እየተመለከቷቸው ነው። በመጨረሻም ምንም አይነት ርኅራኄ በሌለው ሁኔታ ጭንቅላታቸውን በጥይት በመምታት በግፍ አፈነዷቸው። ያህልም የሞላበት አእምሮ ያለ ቤተሰቡና ለሀገሩ መልካም ነገር ለማሰብ የተዘጋጀ ጭንቅላት በጥይት ተመቶ ፈነዳ። የሶስት ወጣቶች ሕይወት በቅጽበት ተቀጨ። ደማቸው በዚያች ምድር ላይ እንደ ውሃ ፈሰሰ። እንዲያም ቢሆን የግፍና የጨካኝነቱ መጠን በዚህ ብቻ አላበቃም። የሰው ልጅ ሲሞት እንኳን የሚሰጠው አንድ መሰረታዊ የሰብአዊነት መብት ቢኖር በክብር መሸኘት፣ የሃይማኖትን ስርዓት ፈጽሞ አፈር እንዲለብስ ማድረግ ነበር። እነዚህ ገዳዮች ግን የሞቱትን ወጣቶች አስክሬን እንኳን አላከበሯቸውም። የሟቾቹን አስክሬን ወደ ትውልድ ቀያቸውን አቻ ቀሊት ቀበሌ ወስደው በመጣል ማንም ሰው አስክሬናቸውን እንዳያነሳና እንዳይቀብር የሚል ጥብቅ ክልከላ ጣሉባቸው። ውድ አድማጮች፣ ምን አይነት ጭካኔ ቢሆን ነው የሞተ ሰው አስክሬን እንዳይነሳ የሚከለከለው ብለው ከጠየቁም አሁንም ልክ ነውት። አገሩ ኢትዮጵያ ነውና በዚህ ያልታየ የጭካኔ በየአይነቱ የለም። ለወትሮው ለሺህ ምናምን ዓመታት ሃይማኖት የተሰበከባት ሀገር ናት የምትባለው ኢትዮጵያ ዛሬ የግድያና የዘረፋ ማዕከል ሆናለች። የሞተ ልጅ አስክሬን ማየት ማቀፍና በክብር መቅበር የማንኛውም እናት መብት አይደለምን?
በየአካባቢው የተከሰቱት ነገሮች ግን ልብ የሚሰብሩ የታሪክ ጥቁር ነጠብጣቦች ነበሩ። እጆቻቸው ወደ ኋላ እንደታሰረ ለ3 ሙሉ ቀናት ክፍት ቦታ ላይ ተጥለው እንዲቆዩ ተደረገ። ከሰማይ በታች በፀሐይና በቅዝቃዜ ውስጥ የአራዊትና የእንስሳት ራት እንዲሆኑም ተተው። ለ3 ቀናት 3 ሙሉ ቀናት የአንድ እናት ልጅ እጇ እንደታሰረ ሜዳ ላይ ሲበሰብስ እናትየው በሩቅ ሆና ለቅሷን ወደ ሰማይ ስታሰማ አባትየው በሐዘን ተሰብሮ መሬት ሲዋጭር አካባቢው በከባድ ፍርሃትና ሐዘን ተውጦ ነበር። አስክሬኖቹ በተለይም ጭንቅላታቸው አካባቢ በተመቱበት የጥይት ምት ምክንያት ሙሉ በሙሉ በመጎዳታቸው ገጽታቸውን ለማየትና ለመለየት እንኳን የሚያስቸግርና አሰቃቂ እንደነበር የዚያን ሁነት የተከታተሉ ሰዎች ይናገራሉ። አንድ አባት የልጁን ፊት ማየት ሲሳነው፣ አንዲት እናት የልጇን ገጽታ ለይታ ማወቅ ሲያቅታት የሚሰማቸውን ህመም በምን ቃል መግለጽ ይቻል ይሆን? ይህ ህመም የሶስቱ ቤተሰቦች ብቻ አይደለም፣ የሰው ልጅ ሁሉ በርካታ ህመም ነው። የኢትዮጵያ ቁስል የሰብአዊነት ጥያቄ ምልክት ነው። ዛሬ በየመድረኩ የሚወራው ስለ ሰላም ነው። የምክክር ሂደቶች፣ የስብሰባ አዳራሾች፣ የፖለቲካ ንግግሮች ሰላም በሚል ቃል አሸብርቀዋል። ነገር ግን ከነዚህ ውብ ቃላት ጀርባ በየመንገዱ፣ በየቀበሌው፣ በየወረዳው የንጹሃን ዜጎች ህይወት በዚህ መልኩ በስውር ይቀጠፋል። ሰላም በቃላት ብቻ አይገነባም። ሰላም የሚጀምረው የሰው ልጅ ህይወት ዋጋ ሲኖረው፣ የንጹሃን ደም በከንቱ ፈሶ ከመቅረት ሲጠበቅ ብቻ ነው። እነዚህ 3 ወጣቶች ህልም ነበራቸው። ተመስገን፣ ይታገሱና ግዛው ምናልባትም አንደኛው ትምህርቱን ጨርሶ እናቱን ለመርዳት ያስብ ነበር። ሌላኛው ሰርቶ አገብቶ ቤተሰብ ለመመስረት አባቱን ለማሳረፍ ያልም ይሆናል። ሶስተኛው ደግሞ ለወንድምና እህቶቹ የተሻለ ነገር ለመፍጠር ደክሞ ለማደግ ይጓዝ ይሆናል። እነዚህ ሁሉ ህልሞች ግን በዚያች ቅጽበት በጥይት አደር ተቀጭተው ቀሩ። ዛሬ እነዚህ ቤተሰቦች ልጆቻቸውን በሕይወት አያዋቸውም። ድምፃቸውንም አይሰሙም። እማየደረስኩ የሚል የስልክ ጥሪ አይደርሳቸውም። አባቴ እንዴት ነህ የሚል የፍቅር ሰላምታም አይመጣላቸውም። የቀራቸው የልጆቻቸው ፎቶግራፍና ትዝታዎቻቸው ብቻ ነው። አንዲት እናት የልጇን የመጨረሻ ፎቶግራፍ እያየች ስታለቅስ እንባ ወደ መሬት ሲንዠረገግ ብሎ ያድራል። በዚህ ሰሚ ያጡ እንጂ እልፍ ራሄሎች እያነቡ ናቸው። በራማ የለቅሶና የመራራ ብሶት ድምፅ ተሰማ። ራሄል ስለ ልጆቿ አለቀሰች። የሉምና ስለ ልጆቿ መጽናናትንም ቢያለች እንዳለው የተቀደሰው መጽሐፍ የራሄል እንባ ተራ የሐዘን መግለጫ ብቻ አልነበረም። የአምባ ሰማያትን ያንኳኳ የፈጣሪን ርኅራኄ የሳበ የምድር አይሁድ ተስፋና መዳን የሆነ የተቀደሰ እንባ ነበር። የራሄል ተስፋ መቁረጥ፣ የራሄል ለቅሶ ለትውልዱ መመለስና ለምድሪቱ መታደግ መንገድ ጠርጎ ነበር። በዚያ አንድ የራሄል እንባ ምድር አይሁድን ታድጓል። በዚህ ግን የሚሊዮን እናቶች እንባ ኢትዮጵያውያንን እየታደገ አይደለም። ዛሬ በኢትዮጵያ ምድር በየቀኑ በሺዎች የሚቆጠሩ ራሄሎች ያለቅሳሉ። በሰሜን፣ በደቡብ፣ በምስራቅና በምዕራብ በሁሉም የኢትዮጵያ ማዕዘናት የእናት እንባ እንደ ጎርፍ እየነጎደ ነው። ልጆቻቸውን በጉዞ ላይ እጃቸው ታስሮ በግፍ የተነጠቁ፣ በወጡበት የቀሩ፣ በጥላቻና በጥርጣሬ ጥይት የተረሸኑ፣ ህልማቸው የተቀጨባቸው ልጆቻቸውን እያሰቡ እናቶች ሌትና ቀን ይጮኻሉ። ነገር ግን የእነዚህ እናቶች መራራ እንባ የሞቱ እንደወል ማስቆም የቻለ አይመስልም። የገዳዮችን ጨካኝ እጅ ማለዘብ አልቻለም። በፖለቲካና በጥላቻ የደነደነው የሰው ልጅ ልብ በእናቶች እንባ ሊቀልጥና ሊራራ አልቻለም። እናቶች አይኖቻቸው እስኪጠፉ ጉልበቶቻቸውም እስኪዝሉ አልቅሰው መጽናናትን እምቢ ይላሉ። ነገም ከነገ ወዲያም ከዚያ ወዲያም እንዲህ ያለው ድርጊት በዚህ የሚቀጥል ይመስላል። ውድ አድማጮች፣ የእናት እንባ ሀገርን ማዳን ካልቻለ፣ የእናት ለቅሶ የገዳዮችን ልብ ማራራት ካልቻለ፣ የትኛው ፖለቲካ የትኛው የኃይል የበላይነት ሀገር ሊታደግ ይችላል ብለው ከጠየቁ አሁንም ልክ ነዎት። የእናት እንባ ሜዳ ላይ ፈሶ ዝም የሚባልበት ማህበረሰብ በእርግጥም በሞራልም ሆነ በስነ ልቦናም በሕይወቱም የወደቀ ነው ሊባል ይቻላል። የሰው ልጅ ሕይወት እንዴት እንዲህ ቀላል ሆነ? በጥርጣሬ በማንነት ወይም በፖለቲካዊ ወንጀላ ምክንያት ያለ ፍርድ ሰውን መረሸንስ መች ነው ሕግ የሆነው? የተጠረጠረ ሰው እንኳን ቢኖር ሕግ እያለ ምርመራ እያለ ፍርድ ቤት እያለ ያለ ፍርድ ያለ ምርመራ እጁን ወደ ኋላ አስሮ ጭንቅላትን በጥይት መምታት ግን የወንጀሎች ሁሉ ወንጀል፣ የሰብአዊ መብት ጥሰቶች ሁሉ ትልቅ ምልክት ነው። ማህበረሰቡም በበኩሉ ይህ አሳዛኝ ሁኔታ ሲከሰት ንጹሐንን አትግደሉ ብሎ ድምፁን ማሰማቱ ተገቢና ሰብአዊ ግዴታው ቢሆንም እንዲያም ሆኖ በአሁኑ ወቅት በኢትዮጵያ አንድ አደገኛና የተገለበጠ አመክንዮ እየተስፋፋ በመምጣቱ ያን ማድረግ የቻለ አይመስልም። ንጹሐን አትግደሉ ብለው ድምፃቸውን የሚያሰሙ የዜጎች ሞት የሚያማቸውና ፍትህን የሚጠይቁ አካላት ግጭት ቀስቃሽ ተብለው ይፈረጁና ዘብጥያ ይወርዳሉ። ለመሆኑ ንጹሐን አትግደሉ የሚለው መሰረታዊ የሰብአዊ መብት ጥሪ መች ነው ወንጀል ወይም ግጭት ቀስቃሽ የሚሆነው? ይህ ጥሪ ግጭት ቀስቃሽ ተብሎ የሚፈረጅበት የመጀመሪያው ምክንያት የኃይልና የትርክት የበላይነትን ስለሚገዳደር አይደለም እንዴ? በማንኛውም ግጭት ውስጥ ያሉ አካላት የራሳቸውን የፖለቲካዊ የኃይል ፍላጎት ለማስፈጸም የሚጠቀሙበት የራሳቸው ስረካ አይደለምን ብሎ መጠየቅ
ቁብ የሚሰጠው ወሬ አይደለም። የኛ ወገን ሁልጊዜ ትክክል ነው፣ የምንወስደው እርምጃ ሁሉ ፍትሃዊ ነው የሚል የሐሰት ሽፋን ይፈጥራሉ። ንጹሃን አትግደሉ የሚለው ጥሪ ግን ይህንን ሽፋን ይገፈዋል። ማንኛውም አካል ለሚያደርገው ጥፋት ሽፋን እንዲያገኝ ይደረጋል። በመሆኑም የፖለቲካ አጀንዳቸውን እንደማሰናከል ቆጥሮ በፍጥነት ግጭት አባባሽ ወይም የጠላት ወገን ደጋፊ የሚል ታርጋ ይለጠፍና እንዲህ ያሉ ድምጾች እንዲታፈኑ ይደረጋሉ። እንዲህ ያለው ጥሪ ወገንተኝነትንና ማህበረሰቡን ከፍሎ ማጋጨትን የሚያስቆም በመሆኑ ገዢዎች ያንፈገፈጋቸዋል። የጥላቻና የፖለቲካ ንግግሮች ህዝቡን ከኛ ጋር ወይም ከጠላት ጋር በሚል በሁለት ጽንፍ ከፍሎ ማየት ይፈልጋሉ። ንጹሃን አትግደሉ የሚለው ድምጽ ግን የሰው ልጅ ህይወት ከማንኛውም የፖለቲካ የብሔር ወይም የሃይማኖት ወገንተኝነት በላይ የሚያደርግ በመሆኑ የሚፈለግ አይደለም። የሰው ልጅ በመሆኑ ብቻ የመኖር መብት እንዳለው ያውጃሉ። ይህ ደግሞ ህዝቡን በጽንፈኝነት ከፍሎ ማስተላለፍ የሚፈልጉ አካላትን ዓላማ ስለሚያከሽፍ ጥሪውን እንደ ስጋትና እንደ ግጭት መነሻ ይቆጥሩታል። አትግደሉ የሚለው ህብረተሰባዊ ድምጽ ተጠያቂነትን የሚፈጥር ድምጽ በመሆኑ የሚፈለግ አይደለም። የንጹሃን ህይወት መጥፋት ትኩረት ሲያገኝ አሰቃቂነቱ ይፋ ሲወጣ የጥፋቱ ባለቤቶች ተጠያቂነት ይመጣባቸዋል። ተጠያቂነትና ፍትህ የሚሸሹ አካላት ህዝቡ ስለ ሰብአዊ መብቶችና ስለ ህይወት ክብር ከመጠየቅ ይልቅ በስሜት በፍርሃትና በጥርጣሬ ውስጥ እንዲኖር ይደረጋል። በመሆኑም መሰረታዊ የፍትህ ጥያቄዎች የሚያነሱ ድምጾች ግጭት አባባሽ በማለት የህዝቡን ትኩረት ለማስቀየስ ይሞከርባቸዋል። ይህ ፍረጃ በራሱ የማህበረሰብ ጥልቅ ሞራላዊ ቀውስና የፖለቲካ አስተሳሰብ ድህነት አመላካች ነው። ህይወት ከማዳን ይልቅ የቡድን ጥቅም፣ የስልጣን የበላይነትና የትርክት አሸናፊነት ሲበልጥ እውነትን መናገር ወንጀል ይሆናል። ንጹሃን ሲገደል ዝምታን መምረጥ ሀገር ወዳድነት ወይም ሰላም ወዳድነት ተደርጎ ሲወሰድ፣ አቁሙ አትግደሉ ማለት ደግሞ የግጭት መነሻ ተደርጎ ይወሰዳል። ይህ ፍጹም የተገለበጠ አመክንዮ የዛሬቱ ኢትዮጵያ ሕያው ማሳያ መልክ ነው። ንጹሃን አትግደሉ የሚለው ጥሪ ግጭት ቀስቃሽ የሚሉ አካላት ሞራላቸውን ለፖለቲካ ያስገዙ ናቸው። ለንጹሃን የሚጮህ ድምፅን ከጀርባ የፖለቲካ አጀንዳ አለበት ብሎ መገመት የራስን የሞራል ውድቀት ለመሸፈን የሚደረግ ጥረት መሆኑን መናገር ለገዳይ ማስረዳት፣ ለቀባሪ ማርዳት ያለ ነው። የንጹሃን ህይወት የሚጠፋው በየትኛውም ወገን በየትኛውም ቦታና በማንኛውም ምክንያት ይሁን ህመሙ ለአንድ ሰብአዊ ፍጡር እኩል ህመም አለው። ድምፅን እንደ ወገንተኝነት ማየት የሰው ልጅን ዋጋ በብሔር ወይም በፖለቲካ ሚዛን ለመለካት መሞከርም ትልቅ ስህተት ቢሆንም እዚህ የተለመደውና አዋጩ ዘዴ ግን እንዲህ ያለው ሆኗል። የንጹሃን ደም እያፈሰሱ ሰላም ማወጅ አይቻልም። እውነተኛ ሰላም የሚገነባው በእውነት በፍትህና ለህይወት በሚሰጥ ከፍተኛ ክብር ላይ ብቻ መሆኑን መናገርም ለቀባሪ እንደማርዳት ያለ ነው። የበደልና የደም ድምፅ እየተሰማ አትናገሩ ማለት ሰላምን ማስፈን ሳይሆን ጥፋትን በመሸፈን የበለጠ ጥልቅና የከፋ ግጭት እንዲፈጠር መንገድ ማመቻቸት ነው። አሁን ላይ የሚመለከታቸው የመንግስትና የጸጥታ አካላት እንዲሁም የሰብአዊ መብት ተቋማት ለዚህ ጥያቄ ምላሽ መስጠት አለባቸው የሚል ድምፅ ከፍ ብሎ እየተሰማ ነው። የዜጎችን በነጻነት የመንቀሳቀስና የመኖር ህገ መንግስታዊ መብት የማስከበር ኃላፊነት እየተደረሰ በየመንገዱ የዜጎችን ህይወት አደጋ ላይ የሚጥሉ ያለ ፍርድ ንጹሃንን የሚረሽኑና አስክሬን እንኳን እንዳይቀበር የሚከለክሉ አካላት ለህግ የማቅረብ ሂደቱ በምን ደረጃ ላይ ይገኛል? የሰው ልጅ ህይወት ከማንኛውም ልዩነት በላይ ውድ ነው። መቼ ነው ጥቃትና መከራ አብቅቶ ሰላምና ደህንነት የሚሰፍነው የሚሉ ጥያቄዎችም እዚህም እዚያም እየተሰሙ ናቸው። እንደ ኢሰመጉ ያሉ የሰብአዊ መብት ተቋማትና የሚመለከታቸው አካላት እነዚህን አሰቃቂ የሰብአዊ መብት ጥሰቶች በገለልተኛነት ለመመርመር የመመዝገብና ለህዝብ ይፋ የማድረግ ታሪካዊና ሞራላዊ ኃላፊነት ሊወጡ ይገባቸዋል። ተመስገን ጌታቸው፣ ይታገሱ አሰግደውና ግዛው ግርማዬ ዛሬ ከኛ ጋር የሉም። ህልሞቻቸው ተቀጭተዋል። ቤተሰቦቻቸው ለዘላለም ተሰብረዋል። ነገር ግን የነሱ ደም እና የሺዎች ንጹሃን እንባ በከንቱ መቅረት የለበትም የሚሉ ድምጾችም እየወጡ ናቸው። በእርግጥም ንጹሃን አትግደሉ የሚለው ጥሪ የግጭት መነሻ ሳይሆን የሰላምና የፍትህ መጀመሪያው ምሰሶ ነው። የሰው ልጅ ህይወት ይከበር፣ ያለ ፍርድ ግድያ ይቁም፣ ተጠያቂነትም በህግ ፊት ይቅረቡ፣ ለሶስቱ ወጣቶች ነፍስ ፈጣሪ ዘላቂ ረፍትን እንዲሰጥ፣ ለተሰበሩ እናቶች፣ ለተከፉ አባቶችና ለወዳጅ ዘመዶቻቸው መጽናናትን እንዲሰጥ በመመኘት በዚሁ እንሰናበታለን።